ከቁጥር 5 ጀምሮ ሰማያትን በብልሃት የሰራ ምድርን በውሃ ላይ የዘረጋ ታላላቅ ብርሃናትን የሰራ ፀሐይን በቀን እንዲሰለጥን ያደረገ ጨረቃንና ከዋክብትን በሌሊት እንዲሰለጥኑ ያደረገ። እዚህ ድረስ ቁጥር 9 ድረስ ይሄንን ከእግዚአብሔር ውጪ ሊያደርግ የሚችል የለም። እግዚአብሔር the creator God እግዚአብሔር ፈጣሪ ነው። የእናንተ አምላክ የአማልክት አምላክ የጌቶች ጌታ ብቻውን ታላላቅ ተአምራት የሚያደርግ ያልኳችሁ እርሱ ይሄንን በማድረግ ብቸኛ ነው። ሰማያትንና ምድርን በብልሃት እኔ እኮ እንደው አንዳንዴ መጽሐፍ አሁን ዘፍጥረት ምዕራፍ 1 ላይ ሰማያትንና ምድርን ፈጠረ ነው። መዝሙረ ዳዊት ላይ ሲመጣ በብልሃት የሚል ሰማያት ነው። ብልህ ነው እግዚአብሔር። እኛስ ሞኞች ነን። ሲጀመር ዳኖ ራሱ በሰብከ ሞኝነት ነው። ታውቃለህ፣ በጣም እግዚአብሔር ቢጠበብ አይገባንም። በሞኝነት እንደው ዝም ብሎ ይቀበሉ ብሎ ቅልል ሲያደርገው በጣም እናስባለን የሚሉ ሰዎች አንቀበልም አሉ። ቲንከርስ ነን ብለው የሚያስቡ በጣም ቲንከርስ ጭንቅላታቸውን የሚያስጨንቁ ሰዎች አሉ። እንደኛ ሞኝ ያልሆኑ ምን መሰለ፣ ራቁቱን የተሰቀለ አንድ ሰውዬ አንድ አይሁዳዊ ምን ማለት ነው? እኛስ የዘላለም ሕይወት ነው። ጥልቅ አለን። ይሄው ገብተን ቀረን። እንደኛ ኤክስፔሪየንስ የሚያደርግ መሬት ላይ ማንም የለም። ሶስተኛው ዓለም እንደሚዘምር መከራ በሞላበት መሬት ላይ እንደኔ ማን ነው እያለ የሚዘምር አሁን በእውነት የሚበላው የሚጠጣው የለውም እኮ። ታዲያ እንደኔ የኔስ ልዩ ነው፣ የኔስ በዛ ይላል። ወንጌል ካልሆነ መንፈስ ቅዱስ ካልሆነ እንደ እብድ የሚያደርገን የእግዚአብሔር መንፈስ ነክቶን ነው። በእውነት ማንም በፈለገው መንገድ የፈለገውን ይተርጉም፣ አይመለከተኝም። እኔ ነካኝን አውቃለሁ፣ የፈሰሰልኝን አውቃለሁ፣ ውስጥ የሚገላበጠውን ሕይወት አውቃለሁ። እንዲህ ዋስትናችን እሱ ብቻ ነው። የዘላለም ሕይወት አለ ብለን እንዘምራለን። ይሄ ሰውዬ እንደዚህ ያለ ሰማያት ነው በብልሃት የሰራ ምድርን በውሃ ላይ የዘረ መሬቷ ላይ ነው ያለችው። ጠፈር ምንድነው የሚለው? መሬት ምህዋሯ ላይ ዘመም ነገር ብላ ትሽከረከራለች። እንደዚህ ያለ ምድርን ቁጥር 6 በውሃ ላይ የዘረጋ። ይሄንን ጥቅስ ማን ይጠቀመዋል መሰላችሁ? ጴጥሮስ። መሬት በውሃ ላይ እንደተመሰረተች እናውቃለን። በቃ ሁለቴ፣ አንድ የብሉይ ኪዳን አንድ የአዲስ ኪዳን ተነግሮናል። ሶስተኛውን እኛ እንለዋለን፣ ጸንቷል። እኔም ማምነው መጽሐፍ ቅዱስን ነው። እና ሰማያትን በብልሃት ሰማያት ማለት ሄቨንስ ነው። ይሄ የሚታየው ብቻ ሳይሆን መንፈሳዊ ዓለም ማለት ነው። በዚህ ትርጉሙ ሰማያት ማለት ይሄ ሰማይ ማለት ብቻ ሳይሆን መንፈሳዊ ዓለሙን ጭምር እግዚአብሔር ሲፈጥር የፈጠረው ሁሉንም ነው። የሁሉ ፈጣሪ ነው እግዚአብሔር። ከእግዚአብሔር ውጪ የሆነ ነገር በሙሉ ተፈጥሮ ነው። እግዚአብሔር ብቻ ነው ለዘላለም የኖረ። ማንኛውም ነገር ተጀምሮ ነው። እጅግ ግዙፍ የምትሏቸው መንፈሳዊ ፍጡራን ቅዱሳን መላእክት ሊሆኑ ይችላሉ፣ አጋንንት ሊሆኑ ይችላል። የሆነ ጊዜ እግዚአብሔር ፈጥሯቸው ነው። ሰማያት በጣም ኮምፕሊኬትድ ነው። ከዩኒቨርስ ውጪ ስፒሪት ሪልሙ ማለት ነው። ከዩኒቨርስ ውጪ መንፈሳዊ ዓለሙ ማለት ነው። በጣም ኮምፕሊኬትድ ነው። በጣም ውስብስብ ነው። እጅግ ደግሞ ግዙፍ ነው። በብልሃት ሰራኸው አለ። ክብር ለኢየሱስ ይሁን። ብልሃት ይፈልግ ነበር ነገሩ። አንተ ነገር አይጣረስብህም፣ አይጋጭብህም። ስትፈጥር ለዘላለም ትክክል ነህ። ሰማያትን ሄቨንስ የመላእክትን ኦርደር በዙፋኑ ፊት ያሉትን መላእክት ኦርኬስትሬት ሆኖ እንዲያመልኩት ኦርደር ተጠብቆ እንዲኖሩ ሰማያትን መኖሪያህን፣ አካባቢህን፣ አንተ ዙሪያ የሚያገለግሉትን ኪሩቤል፣ ሱራፌል ምናምን በሙሉ በብልሃት ፈጠርካቸው። ዕብራውያን 11 ጀምረን የለ የሚታየው ከማይታየው እንደመጣ ከሚታየው የማይታየው ይበልጣል እኮ እያለን ነው። የማይታየው በጣም ሰፊና ጥልቅ ነው። እሱ ነው በብልሃት ሰራዋል። ይሄ መገለጥ ይፈልጋል። ባይዘው እንዲህ ለማለት ብርሃን ይፈልጋል። መንፈሳዊ ዓለምን ለማወቅ ምድርን አለና በውሃ ላይ
የመሰረት ሰማያትን በብልሃት የሰራ ሲል ህዝቡ ሄሴድ ነው አይደለ? እንትኑ ምህረት ሄሴድ ነው እና ህዝቡ ሰማያትን በብልሃት የሰራው በምህረቱ ነው። ሰማያትን እግዚአብሔር ሲያበጃጃቸው እግዚአብሔር ብቻውን መኖር ደክሞት አይደለም የፈጠረን፣ ያለኛ ዘላለም ኖሯል። እኔ እናንተ ከጀመርን 100 ዓመት አይሞላንም። መሬት ላይ እኛን ነው እያወራ ያሉት። ሰማያትን ፈጠረ ሲል ይገባቸዋል። ያንን መንፈሳዊ ዓለም እግዚአብሔር በብልሃት ነው የፈጠረው። ምህረቱ ነው ብልሃቱን ያሳየን። ምህረቱ ለዘላለም ነውና ሲሉ ሰማያትን ሲል ምድርስ ይላሉ። ምድርስ ሲሉ ምድርን በኋላ የመሰረተ ይላል ዘማሪው። ህዝቡ ስማ፣ አንድም ቀን መሬት ከስር ያለው ውሃ ተንቦጫብጮ እንዲህ ብለን አናውቅም። በሰላም ነው እየኖርን ያለ ነው። ሰሞኑን ግን ሊያልቅ ስለሆነ እኛ ከሄድን በኋላ መንቦጫቦጩ አይቀርም። የኖህ ዘመን እኮ ነው አይደል? የምድር ተከፈተ፣ የሰማይ ቀላያት ተከፈተ፣ ከምድር ሆድ ውስጥ ወጣ ይላል። ውሃ እኮ መሬት ተከፈተ ይችላል፣ ውሃ ወጣ ይላል። እሰራ አለ ማለት ነው። የተረጋገጠ ነው። በዚህ እየነገርኳቸው ያለሁት ሳይንስም ጌታ ካልመጣና እድሜ ከሰጠው ምን ላይ እንዳለን ይደርስበታል። ወደታቸው የወረደ የለም፣ ወደ ላይ ነው እየሞከሩ ያሉት። እሱም ጨረቃ ላይ ነው ደርሶ የመጣው ሰው። ከዛ እንትን የምትባል ፕላኔት እንዳለች በቴሌስኮፕ አይተናል። እንትንም አለ ከዋክብት እንትናቸው። ፀሐይ ይህን ያህል ብርሃን ዓመት ናት፣ ብርሃን ይህን ያህል ይፈጥናል። ቆንጆ ትክክል፣ ጥሩ ነገር፣ በእውነት በጣም የሚጠቅም ነገር ነው። ማወቅ ጥሩ ነው። ማወቅ ለምን ነው? እግዚአብሔርን እያመሰገን ለመኖር ከጠቀመን ጥሩ ነው። በእግዚአብሔር መኖርና በእግዚአብሔር አፈጣጠር ላይ አይተን እንድናመሰግን ካረገን ከእግዚአብሔር ከለየን ትክክል አይሆንም። መቼም ምንም ነገር ከእግዚአብሔር ከለየ ልክ አይደለም። እኔ ግን ሳይንስን ስታዩ፣ ዩኒቨርስን፣ ከዋክብቶችን ምናምን ስታዩ ቀጥሎ አሁን እንደ ክርስቲያን የሚታያችሁ ምድር ፈጣሪው ምን አይነት ነው ነው። ይሄ ሁሉ እኛ ያለንበት ጋላክሲ በጣም ብዙ ሚሊዮኖች ሶላር ሲስተም መሬትና ፀሐይ አይነት ብዙ ሚሊዮን ሶላር ሲስተም አለው የኛ ጋላክሲ። የኛ ጋላክሲ አይነት ደግሞ 100 ሚሊዮን ጋላክሲዎች አሉ አለ። የኛ ሚልክ ዌይ ነው የሚባለው መሰለኝ፣ እንደ ካርቱል እና ሚሊዮን። እግዚአብሔር እየተጋነው ነው እንዴ? ከዛ ሁሉ መሃል መሬትን ስታስቧት ዩኒቨርስ ላይ መሬት ነጥብ ራሱ አይደለችም። ነጥብ የሆነችው መሬት ላይ መጥቶ ደግሞ አንተ ራስን አስበው፣ ከአንተ ጋር ጉዳይ አለኝ ሲል ይህን ሁሉ ቢሊየንስ ጋላክሲ የፈጠረ አምላክ ወድሃለሁ ሲል እኛ እንደ ጓደኛ አልፈልግም እንዴ? ወደ ጎን ነው እንደሱ የሚባለው፣ ወደ ላይ አይባልም። ወደ ላይ መረጥከኝ። እኔን ዳዊት እኮ ይኸውልህ ይሄንን የዘመረ ዳዊት ይሄንን የዘመረው ዳዊት እኮ እግዚአብሔር መጣና መርጬሃለሁ ሲለው እኔ ማን ነኝ አለ። ቤቴስ ምንድን ነው? የኔ አይነቱን የተጣለ ሰው አንስተህ ካንተ ጋር ጉዳይ አለኝ ትላለህ ብሎ መጽሐፍ እንዲህ ይላል። በቃል ኪዳኑ ታቦት ፊት ለጥ ብሎ እግዚአብሔርን ሲያመሰግን እግዚአብሔር መጣን። እንደዚህ ይሄ እግዚአብሔር ማለት ነው ሰማያትን በብልሃት ሰራ ያለው እግዚአብሔር መጣና እንደዚህ ያለው ባሪያዬ ዳዊት ሆይ አለው። አቤት አለ። ቀናም አይልም። አንተ ፈጽመ ተከተለኸኛልና ልጆች እድሜያቸው ዙፋን ላይ ይጨርሳሉ አለው። የኔ አልበቃህ ብሎ ለልጆቼ አለ። እንደገና እግዚአብሔር ሲገባህ ነው የተደረገልህ ነገር ትልቅ የሚሆነው። ክብር ለኢየሱስ ይሁን። ኢየሱስ መሬት ላይ መጣ ስንል እኮ የኔ አይነት አርጌ መሳል የለብኝም። አምላክ ነው ሰው የሆነው። የትኛው አምላክ? ይሄ ምድርን በኋላ የመሰረተ ታላላቅ ብርሃናትን የሰራ the source of life እግዚአብሔር የብርሃን ምንጭ ነው። ታላላቅ የተባሉትን ብርሃናት ሰርቷቸው ነው። ፀሐይ ምናምን ማለት ነው። እንዲህ ስር ታርጉ ቀን ላይ ሰልጥኝ፣ ስር ታርጉ ለሊት ሰልጥኝ። ታላላቅ ብርሃናትን በእጁ ነው እንደዚህ አበጅቶ ሰራቸው አለ። ስር እንደዚህ አድርጎ አብሩ አንቺኛዋ ቀን አንቺኛዋ ለሊት ብሎ ታላላቅ ብርሃናትን የሰራ አለ። ከዛ ወዴት ሊመጣ መሰለ? ይሄንን እግዚአብሔርን ትራንሴንደንት ምጡቅ የማይደረስበት አረገውና ከዛ እኛ ሰፈር እኮ ሊመጣ ነው።
ይመጣል እኮ ዳዊት። እኛ ምን አይነት አምላክ ነው ይላል ህዝቡ። የተደረገላቸው ማን እንዳረገላቸው ሲገባቸው ያመሰግናሉ በደንብ። እንትን ቀረ አይሉም። ከቀረም እግዚአብሔር ነገሩን ካልሰራውና ከተወው አይጠቅምም ማለት ነው። ባይዘው እንደዚህ አይነት አምላክ አይረሳማ። እንኳን ያለህን አይደለም ያላሰብከውን አያረግም። እንደ ህይወት ላይ ያለህን አይደለም የሰራዊት ጌታ እግዚአብሔር እንዲህ ብሎ ነበር አይደለም፣ ያላሰብከውን እቅድ ውስጥ የሌለ አንድም ቀን አገኘዋለሁ ብለህ የማታስበውን ነገር እኮ እግዚአብሔር በህይወት ላይ ይሰራል። እንኳን ያለህን እንኳን የነገረህን ማን እንደሆነ ሲገባ ከእግዚአብሔር ጋር አካሄድ ይቀየራል። ምህረቱ የኃጢአት ላይሰንስ እንዳልሆነ ይገባሃል። እግዚአብሔር ማን እንደሆነ ሲገባ ምሮሃል ሲባል ነገ ኃጢአት አድርገህ ና ማለት እንዳልሆነ ይገባሃል። ማን ነው የማረህ የሚለው ስታይ ሰማያትን ምድር ፈጠረ፣ ታላላቅ ብርሃናትን ፀሐይ በቀን ጨረቃ በሌሊት እንዲሰለጥኑ ያደረገ አለና የክሪኤሽንን ጉዳይ እዛ ጋር ዘጋው። አሁን ሁሉንም መተረክ አይችልማ። ስንቱን ላውራው? ክሪኤተር ጋድ እንደው በእውነት በጣም ካላስቸገርኳችሁ በትህትና አጠገባችሁ ሰው ያንተ አምላክ ፈጣሪህ ነው በሉት። ፈጥሮኝ ነው፣ መሀል ላይ አግኝቶኝ አይደለም። ጀማሬ እግዚአብሔር ነው፣ ፈጣሪ። ሁሉ ነገር የተፈጠረው በሱ ነው አላቸው። ከዛ ደግሞ እሱን ጨረሰ። ምህረቱ ለዘላለም ነው አሉ። እጅግ በጣም ይደነቃሉ በእግዚአብሔርነቱ፣ ቀጥሎ በፈጣሪነቱ። እግዚአብሔር ይህንን ሰራ። የእግዚአብሔር የእጅ ስራ ነው። የእግዚአብሔር ብልሃት ነው። የእግዚአብሔር አደራረግ ነው። የእግዚአብሔር ዲዛይን ነው። እግዚአብሔር የፈለገው ነው። ዋው! ስህተት የለውም። ሰማይን ሰማያዊ ሲያረገው ባይዘው በጣም በሰማይ ሰማያዊነት የምናመሰግነው ባይዘው ከመጀመሪያ ጀምሮ ቀይ ቢያደርገው ኖሮ ስለ ቀይነቱ ነው የምትለው። ሰማያዊ ትዝ አይለን። ሐምራ ምናምን ቢያደርገው እግዚአብሔር ካረገው ልክ ነው። ይገርማል። ቀይ ይጨንቃል፣ ጭንቅ። አሁን ቀይ ቢሆን ወዴት ነው የምንሄደው? ቀይ ቢሆን ኖሮ ቀይ የሚወድ ያረጋሃል ሲፈጥርህ። አንተን ሳይፈጥር ነው ሰማያዊ ያረገው። ቀድሞ ሰማይን የተፈጠረው ምን ደስ ይለናል ብሎ ተመካክረን አይደለም። በቃ አረጋው። ስንመጣ ልክ ነው። እስቲ አሜን በሏ። በቃ ልክ ነው። እንኳን እግዚአብሔር እኮ እናንተ ራሱ የምትሰሩት ስራ እኮ አሁን እኮ እንዴ እናንተ አለባበሳችሁ እኮ በቃ ልክ ናችሁ እኮ። እንዴት እኮ ዘነጣችሁ እንደመጣችሁ በቃ አስበዋል እግዚአብሔር ደግሞ። ክብር ለኢየሱስ ይሁን። ከዛ ይቀጥላል። በንባብ እንለፋት እችኛዋንም ከቁጥር 10 ጀምሮ አሁን አየ አምላክ ነው አለ። አምላክ ነው ከነሱ ውጪ ነው። ስሙን እስካሁን ድረስ ያነሳው ጉዳይ ከህዝቡ ጋር አይገናኝም። ምንም ከህዝብ ጋር አይገናኝም። ከኔ ጋር አይገናኝም። አምላክ ነው አለ። አዎ ይገባዋል። ቀጥሎ ፈጣሪ ነው አለ። ከኔ ጋር አይገናኝም። ሰማያና ምድር ሲፈጥር እኔ አልነበርኩም። ታላላቅ ብርሃናትን ሲያበጅ እኔ አልነበርኩም። ፀሐይና ጨረቃን ሲያደርግ አልነበርኩም። ከኛ ውጪ ነው። እስቲል በሱ ማንነት ዙሪያ ነው ያለው። እጅግ በጣም ሃምብል ነው የምትሆነው። ይህ ሁሉ ነገር ግን የተሰራው በእግዚአብሔር ምህረት ነው። መሐሪ ስለሆነ ነው የፈጠረው። ለዘላለም ፈጥሬ ላክብር፣ ምህረቴን የሰራው ነው። ኢየሱስ ክርስቶስ ጌታ ነው።